አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁልኝ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ቅመሟዬ መታለች በስቶሪ ምናምንና ያው ተመስገን ብላ እንደገባች በሰላም ገብታለች ይመስለኛል እና እምባ ያቀረረ ኢሞጂ ምናምን አድርጋ አመስግናለች እና ያው የፕሌኑን እንትን ምናምን እንግዲህ አሳይታናለች እና ይሄን ነገር ስትፖስት በጣም ብዙዎቻችሁ እንደምታለቅሱ እንደምትጨነቁ በቃ የምር ነው ማለት ነው እያላችሁ እንደምታስቡ አቃለሁኝና ተረጋጉ። ዱባይ ነው የምትመጣው በእርግጠኝነት እና ያ ብላኬ የሚባለው ልጅ ማለት ነው ታውቁታላችሁ አይደል? ቲክቶከሩ ብላኬ እሱ መጥቷል አሉ ዱባይ ማለት ነው። ሲቀጥል ደግሞ ከዚህ በፊት ማሂም መታለች አለች፣ እዚህ ነች ዱባይ ነች። ብላኬ መጥቷል እና ከዚህ በፊት ታውቃላችሁ ቲክቶክ ላይ ብሩኬ ከልደቷ በኋላ እስኪ እንሄዳለን ምናምን እያለ ነበረ። እንደውም እኔ ብላኬ እስከዛሬ ድረስ ሂዶ ተመልሶ ምናምን መስሎኝ ነበረ። ምክንያቱም የልደቱ ሰዓት ላይ እኔ እኮ ከአንድ ሳምንት በኋላ ሄዳለሁ ነው ምናምን ሲል ነበር እና ከዛ እንደውም አብረን አንሄድም ምናምን እያለ ሲለው ለብሩኬ አይ እኔ አሁን አይደለም ሄደው ግን እንሄዳለን እግዚአብሔርን ምናምን ሁላ እያለ ምሎ ነው የተናገረው ብሩኬ ማለት ነው። እንሄዳለን ግን አሁን አይደለም እስኪ የቅመሟ ልደት ይለፍና ምናምን እያለ ነበረ እና ብላኬም በቃ ቀርቷል ማለት ነው። አልሄድም እንጂ የዛኔ ብሄር ኑሮ አሁን አይሄድም ነበርና ብላኬም መጥቷል አሉ ዱባይ ነው ያለው ማለት ነው። ስለዚህ ውዶቼ ይሄ ነገር ከመጀመሪያው ተመካክረውበት ሀይሚዬና ብሩኬ አብረው በዚሁ በቃ ይሄንም ነገር አጋጣሚውን ተጠቅመን ለስራ እንጠቀምበት አይነት ነገር ብለው አስበው ነው። ገባችሁ አይደለ? እንጂ ሁለታቸውም አብረው አንድ ላይ ተመካክረው መጀመሪያ ፕሮሰሱን ጨርሳ ምናምን ሀይሚዬና ብሩኬ ጨርሰው ከዛ በኋላ እንግዲህ ይቅርታ ምናምን አላደርግልህም በማለት ነገሩን ድራማውን እስከዚህ ድረስ እንዲጓዝ አደረጉትና ከዛ በኋላ ደግሞ አሁን ላይ በቃ ምናምን ተለያየን በሚል ሰበብ እሷ ወደ ዱባይ ሄደች ይባላል ምናምን። ከዛም በኋላ አብረው እኮ ነው የመጡት። ሲጀመር ከመጡ እዚህ ዱባይ ካለች ቅመሜ አብረው ናቸው ያሉት። ብሩኬም አብሮ ነው ያለው ማለት ነው። ሰው የሚለቁልን ቪዲዮ ደግሞ በአንድ ቀን 2 ቪዲዮ የሚቀርጹበት ሰዓት አለ ምናምን። ገባችሁ? መቼ እንደተቀረጹ ምናምን አናቅም። የሚለቀቀው ቪዲዮ የዛሬ ነው የትናንት ነው የሚለው ነገር አያስታውቅም። ያው በአንድ ቀን 2-3 ቪዲዮ ሊሰሩ ይችላሉ። ገባችሁ አይደለ? ያን ነገር ያስቀምጡና እነሱ ቀድሞ ይሄዳሉ። ከዛ ያ ቪዲዮ ይለቀቃል ማለት ነው፣ ወደኛ ይደርሳል። እና ውዶቼ እና እንደዛ ነው። አጋጣሚውን እንጠቀምና በዛው ስራውን እንስራበት ብለው ነው እንጂ በፍጹም ሀይሚዬና ብሩኬ በዚህ መንገድ አይለያዩም። መቼም ቢሆንም አይለያዩም። ገባችሁ አይደለ? እንዳትጨነቁ እንዳታስቡ። የምሬ ነው የምላችሁ። ሀያት ምን አለች ትላላችሁ? ይሄን አጋጣሚ ተጠቅመን ስራውንም እንስራው ብለው አስበው ነው እንጂ በፍጹም አብረው ተመካክረው የጀመሩት ፕሮሰስ ነበረ ማለት ነው ቅድሚያ እንጂ በአንድ ቀን የሚያልቅ ፕሮሰስ ምንም ነገር የለም። ገባችሁ አይደለ? ግን ቅድሚያ ጨርሰው ነው እንግዲህ እንደዚህ አጋጣሚውን እንጠቀም ብለው ስራ የሰሩበት ማለት ነው። ከዚህ በፊትም ታስታውሱ ከሆነ የዛኔ ሁላችንም ያለቀስንበት ብሩኬ የመጣ ሰዓት ወደ ዱባይ ማለት ነው። የዛኔ ራሱ ስራ ነው። ገባችሁ? ግን አጋጣሚውን እንጠቀም አሉና ከዛ ብሩኬ ለሆነ ጉዳይ ለስራ መጣ። ከዛ አጋጣሚውን ተጠቅመው ምናምን ይሄ ነገር ተፈጠረ፣ የሚያስፈራራኝ ሰው አለ ምናምን እያለች ቅመምዬ ይሄን ነገር አደረገች። ከዛ በኋላ ብሩኬ መጣ፣ ስራውን ሰርቶ ሲጨርስ ተመለሰ ምናምን። ከዛ እርቅ እንትን አለ ማለት ነው። እና ይህም እንደዛው ነው ማለት ነው ውዶቼ። እና ለማንኛውም አሁን ላይም ደግሞ ቅመምዬ ብቻዋን ልትመጣ አትችልም። ብሩኬ ጋ ነው አብረው የሚመጡት ብዬ አስባለሁኝ። ብቻዋን ምናልባት እንኳን ብቻዋን ከመጣች እንደነገርኳችሁ ለሆነ ጉዳይ ነው ማለት ነው የመጣችሁ፣ ለስራ ምናምን ትመለሳለች በትንሽ ጊዜ ውስጥ ምናምን። ግን ብቻዋን የምትመጣ አይመስለኝም በፍጹም አብረው ነው የሚመጡት። በእርግጠኝነት አብረው ነው የሚመጡት ማለት ነው። እና ምናልባትም እንኳን ማሂ ምናምን እዚህ ጋር ስላለች የሚቀበላት ምናምን ሰው ይኖራታል እዚህ። ገባችሁ አይደለ? በዛ ምክንያት የሆነ ነገር ልትገዛ ወይም ደግሞ የሆነ የምታደርገው ነገር ኑሯት ከመጣች እንኳን ምናልባት እንኳን ማለት ነው በትንሽ ቀን ውስጥ ትመለሳለች ማለት ነው። ስለዚህ ምንም ነገር አትጨነቁ። ግን ደግሞ ያ ይሆናል ብዬ አላስብም። አንድ ላይ ነው የሚመጡት። በእርግጠኝነትም ደግሞ ለቫኬሽን ነው የሚሆነው፣ ለስራ ምናምን ነገር ሳይሆን ለቫኬሽን ለረፍት ነው የሚሆነው። ገባችሁ አይደለ? ለመዝናናት ምናምን። ሶ ብላኬም እዚህ አለ እንደነገርኳችሁ፣ ሁላቸውም እዚህ አሉ። አብረው አንድ ላይ ተዝናንተው ይመለሳሉ ማለት ነው። የሆነ ምክንያት ይፈጥሩና ወይ ብሩኬ መጣ ይባላል ወይ የሆነ ነገር ብቻ እንደዛ አድርገው ከዛም በኋላ ይመለሳሉ ማለት ነው፣ ታርቀው ምናምን። ገባችሁና? ምንም ነገር አታስቡ፣ አትጨነቁ። ምንም ነገር የለም። በቃ ይሄን ነገር ስትለቅ
አሁን እንኳን ለእናንተ እንደዚህ ቮይስ እያደረኩ በውስጥ የሚጽፍልኝ ልጆች ብዙ ናቸው። የምር እያለቀሱ ምናምን ሄደች በቃ እውነት ሆነ ማለት ነው ምናምን እያሉ ማለት ነውና ወካችሁ ተረጋጉ። አጋጣሚውን ተጠቅመን ስራ እንስራ ብለው ነው እንጂ በፍጹም እንደዚህ የሚያለያይም ጸብ የለም። እስከዚህ ድረስ የሚያደርስ ጸብ የለም። ሲጀመርም ደግሞ እነሱ ሁሉ ነገራቸውን አደባባይ ላይ የሚያወጡ ልጆች አይደሉም። እንደዚህ አይነት ነገር እውነት የለም። ሲቀጥል ደግሞ ብዙ ነገር ማለት ይቻላል ልጆቼ። እኔ ብዙ ነገር ብላችሁ ደስ ባለኝ ነበረ፣ ግን ያው በዝርዝር ስነግራችሁም በቃ ታለቅሳላችሁ ምናምን ኮሜንት ላይ። እሺ እኔ ምን ላድርግ? የምሬ ነው፣ ስራ ነው። ምንም ነገር አትጨነቁና መቼም አይለያዩም። ገባችሁ? እየሰሩ ያሉት ስራና ስራ ብቻና ብቻ ነው። በቃ እንዴ እናንተ ትቀልዳላችሁ እንዴ? ሲጀመር እንዴት ነው የሚሆነው? የተጣሉበት ነገር እንኳን ራሱ ለመለያየት እኮ የሚያደርስ ነገር አይደለም። ብዙ ነገር ያሳለፉ ልጆች ምናምን በዚህ ነገር እንዴ በቀላሉ ምናምን ቻው ቻው ተባብለው ሊለያዩ እንዴ? ትቀልዳላችሁ እንዴ? ሲቀጥል ደግሞ ሀሰንስ እንደው እንደዚህ አለያይቶ ምናምን እንደው የምር ሪል እንደዚህ የሚያደርግ ይመስላችኋል? ቅመምዬ በዚህ መንገድ ብሩኬን የምትሰናበተው ይመስላችኋል? እንደ እውነተኛ ጸባዩ ይሄ ነው ብላችሁ ታስባላችሁ? የቅመምዬ ነው ለስራና ለስራ ብቻ የተዘጋጀ ስለሆነ ነው እንደዚህ አይነት ነገሮችን። ይሄ ይቅርታም አላደርግም ብላ ድርቅ ያለችው ሌላ ነገርም ራሱ ሲያደርጉ የነበረው ምናምን ለድራማው ድምቀት እንጂ በፍጹም ሪያሊቲ ጸባያቸው እንደዚህ ሆኖ አይደለም። በፍጹም ቅመምዬ እንደዚህ የማድረግ ድፍረቱ ሁላ ኑሯት አይደለም። ሀሰንን እንትን ብላ ከቤት ውጣ ምናምን ነገር ሁላ ያለችው ምናምን እንደዛ ሁሉ የተፈጠረው ለዚህና ለዚህ አይዲያ ተብሎ የተፈጠረ ነገር ነው እንጂ በፍጹም እውነተኛ ነገር ሆኖ አይደለም። ገባችሁ? ብዙዎቻችሁ ቅመምዬን የምትሳደቡት ምናምን እውነት መስሏችሁ ነው ማለት እያደረገች ያለችው ነገር በቃ ልክ እንደ ድራማው እኮ ልክ አይደለም። እንደዛ አይደረግም። ግን ደግሞ ድራማ ስለሆነ ነው እንደዛ ያደረገችው። ገባችሁ? ካራክተሩ ነው እንጂ ይሄ እውነተኛ ማንነቷ ሆኖ ምናምን አይደለም። ገባችሁና እነሱ መቼም የማይለያዩ ልጆች ናቸው እና ጋላሪ ራሱ ማለት ነው በእነሱ ፎቶና ቪዲዮ ነው የሞላው። እንዴ ጋላሪ ራሱ ይወቅሳቸዋል። እነሱ ተለያዩ ማለት 2018 ልክ አይደለም። ፎቶው ቪዲዮ ራሱ ስልኬ ላይ ያለው ጋላሪ ውስጥ ያለው እንኳን ይወቅሳቸዋል። አይደለም ስንት ነገር። እንዴ ትቀልዳላችሁ እንዴ? እንደዚህ ቀልድ አይደለም እኮ መለያየት ውዶቼ። እንዴ እነሱ ለአንድ ቀን እንኳን ተለያይተው የማይውሉ ልጆች እንዴት ነው በዚህ ልክ ምናምን? ምን ያክል ምን የሚያለያይ ነገር ኑሮ ነው? በፍጹም እንደዚህ አይነት ነገር የቅመምዬም ይሄ እውነተኛዋ ባህሪዋ አይደለም። ብሩኬም እስከዛሬ ድረስ ሲያደርገው የነበረው ለስራና ለስራው ድራማው እንዲረዝም እንጂ እንደዚህ አይነት በህይወቱ እንደዚህ አይነት ፈታኝ ነገሮች ውስጥ ገብቶ የዛን አይነት ውሳኔ ወስኖ አይደለም። ወይም ደግሞ በቃ ሪል ህይወቱ ላይ ይሄ እንደዚህ አይነት ነገሮች ፈተና የእዩ ጉዳይ ምናምን ሁላ እውነተኛ ነገር ሆኖ አይደለም። ገባችሁ አይደለ? ቆም ብላችሁ አስቡ ዝም ብላችሁ። ስለዚህ እነሱ መቼም የማይለያዩ ልጆች ናቸው። ተረጋጉ። ሁላችሁም ትዕግስት አድርጋችሁ ለማየት ያብቃችሁ። መቼም አይለያዩም፣ እመኑኝ። የምሬ ነው። እና ደግሞ ትናንትና ሁሉም ሰው ሪፖርት ትመለሳለች እንዲህ ብላ የሆነ ምክንያት ፈጥራ ምናምን ነገር እያልን ስለነበረ ዛሬም በዛ መንገድ አይመጡም። ገባችሁ? ምክንያቱም አሁን ቅመምዬም ስቶሪ ላይ ያደረገች ብሩኬም ማታ ስቶሪ ላይ ያደረገ ምናምን ያ ማለት በቃ ኦሬዲ ሂዳለች ብለው ነው እንጂ የሚመጡት እንደዚህ ተመለሰች ምናምን ብለው አይመጡም። ኦሬዲ ተበልቶበታል እሱ። ገባችሁ? ቀየር ማድረግ አለባቸው። ሰው ሲነቃባቸው ደግሞ ቀየር ያደርጉታል። ገባችኋልና የስራው ሂደትና የስራው ባህሪ ነው። ስለዚህ ይሄን መረዳት መቻል አለባችሁ። ሲቀጥል ደግሞ ማለት ነው ሀይሚዬ ዛሬ በቤቷ ልትመጣ ትችላለች። በሰላም ገብቻለሁ ምናምን ብላ ከዛ በቃ ብሩኬ እንዲህ ነበር ስላለን ነገር አመሰግናለሁ ምናምን እያለች በሚያሳዝን መንገድ ልትመጣ ትችላለች። ገባችሁ? ከዛ እሷንም እያያችሁ አሁንም ደግሞ እንዳታለቅሱ በቃ አብረው ነው የሚሆኑት ምናምን እንደው ምናልባት የምትገዛው ነገር ኑሯት እንኳን እንደው ብቻዋን ከመጣች እንኳን ማለት ነው ተመላሽ ነች። ስለዚህ ምንም ነገር አትጨነቁ፣ አታስቡ። ሁሉም ነገር ሰላም ነው የሚሆነው። ግን በእርግጠኝነት አብረው ነው የሚሆነው። ምክንያቱም ከዚህ በፊት ነግረውን ነበረ። በቃ እንደነገርኳችሁ ደግሞ አብዛኛውን እዛ ናቸው። በዚህ ሰዓት እዚህ የመጡ ብዙ ናቸውና አብረው ተዝናንተው ይመለሳሉ። አንድ ላይ ታርቀው ምናምን ሁሉም ነገር ሰላም ሆኖ ማለት ነው። እና ብቻ መቼም አይለያዩም፣ አትጨነቁ።